ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Russia is helping Iran target United States of America military forces officials. ጉድና ጅራት ከወደ ኋላ ነው ይሏል አበው። የኢራን ብርቱና የቅርብ አጋርና አባሯ ሀገር ከሚባሉት ቻይናና ሩሲያ እስካሁን ሁሉንም በዝምታ መመልከታቸው እየተነሳ ሲብጠለጠል ዛሬ የተሰማው መረጃ ግን ዓለም ሆይ ጉዞሽን ስትጀምሪ መድረሻሽ የት እንደሆነ ምን አስቀምጠሽ ይሆን የሚል ጥያቄን ያስነሳል። ወዲያም የአሜሪካና የእስራኤል የኢራን ጦርነት 10ኛ ቀኑን በያዘበት በዚህ ወቅት የነዳጅ ዘይት ዋጋ በበርሜል $100 በላይ ገብቷል። አሁንም ቢሆን ያላቸው ይገዙት ይደፍሩት ይሆናል እንጂ የሌላቸውማ ዶሮ መረቅማ ከወዴት አባቴ ያለውን የተወዳጁን አቀንቃኙን ብሂል መሆኑ ነው። ወዲያም በኤዥያ ምድር ዘልቀን አሜሪካ ከእስራኤል ጋር አብራ በኢራን ላይ ካወጀችው ጦርነት ጎን ለጎን ከደቡብ ኮሪያም ጋር በኮሪያ ልሳነ ምድር ግዙፍ የተባለ ፍሪደም ሺልድስ የሚባል መጠሪያ ያለው የጦር ልምምድ ከትናንት መጀመሯ ተነግሯል። ሰሜን ኮሪያ ደግሞ የጎሪጥ ሳይሆን አይኗን አፍጥጣ እያየችው መሆኑ ተነግሯል። እነዚህንና ሌሎች ወቅታዊና ዓለም አቀፋዊ ጉዳዮችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እጸድቅ ብዬ ባዝላት ተንጠልጥላ ቀረች። የዚች የዓለም ጉዳይ ሁልጊዜ ጦርነት፣ ሁልጊዜ ስለ ሰላምና ስለ ፍቅር የሚነገርበት ዘመን አልፎ ይሆን ወይስ ለፍቅርና ለሰላም ልቡ የተገዛች የሰው ዘር ዛሬ ላይ ከምድሪቱ ጠፋ? ጥያቄ ያስነሳል። ከሰላምታ ይልቅ ቡጢ ጨብጦ ለመናረት የሚያልመው ብዙ ሆኗልና ሰርቶ ከማግኘት ነጥቆ ዘርፎና ገድሎ የመበዝበዝ ጉዳይ ለዚህች ምድር ዛሬ እንደ እንክርዳድ ዘር የተዘሩ ከእጅ ላይ ሳይቀር የሚበቅሉ አደገኛ ቁጥቋጦች ሆነዋል። ምድር አንድ ትልቅ ሰው አጣች ሆይ ስለ ሰላም የሚላክ ስለ ሰላም የሚሰብክ እንዴት አንድ ልጅ አጣች? አንድ ልጅ እንዴት አልወጣልሽ አላት? እንዴት ሁሉም እቡን ይሆኑባታል? ሁሉም ለአንድ አይነት ዓላማ፣ ለጦርነት፣ ለጸብ፣ ለግጭትና ለክፉ ነገር ዘምተው ይተሙባታል። ጥያቄ ብቻ ነው። ሰው የሚኖርባትን ዓለም በክፋት ሊያጠፋት ሲረባረብባት ይታያል። የአየር ንብረት ለውጡን የከሰተው ወይም ጎትቶም ገፍቶም ስቦም ያመጣው ራሱ የሰው ልጅ ነው። ከተፈጥሮ ሀብት አጠቃቀሙ ውጥንቅጡ የጠፋ ወይም ደግሞ በግዴለሽነት አሊያም በደንታቢስነት ከያዘው የማጥፋት ስሌቱ አንጻር ወዲያም የፕላስቲክ ተረፈ ምርቶችን ባሻው መጠን እየተጠቀመና እየጣለ የገዛ መኖሪያውን ሲቃወም የሚታየው የሰው ልጅ የተፈጥሮ ሀብቱን ሙጥጥ አድርጎ አጥፍቶታል። የደንና የውሃ ሀብቱን ወዲህ በፕላስቲክ ተረፈ ምርት ምድሪቱን በክሏታል። ወዲያም ደግሞ ያነሳት ያለ ይመስል የጦር መሳሪያ እየሰራ ጦርነትን እየቀመረና እያሰላ እርስ በርስ ደም ሲፋሰስና ሲተላለቅ ይታያል። ሞኝ ራቱ ሲያር ይስቃል። የሰው ልጅ በየትኛው ስሌቱ ነው አንዱን ገድሎ እሱ ይቀጥል የሚመስለው? ሰው ከሌለባት ከንቱ ነች ዓለም ይላል ከያኒው። ያለ ሰው ምኑ ያምራል? የምድር ጌጧ የሰው ልጅ
ለተፈጥሮ ሀብቱ፣ ለእንስሳቱ፣ ለቤት ቢሉ ለዱር እንስሳቱ ጥበቃና ከለላ እንክብካቤ የሚያደርገው ባለ አእምሮ የሰው ልጅ ዛሬ አእምሮውን የክፉ ስሌት አውድማ ምን አደረገበት? ሰባኪያን፣ የእምነት አባቶች ሁላችሁ የሰውን ልጅ ልብ ሰላም በሚያገኝበት ሰላም በሚሞላበት ዙሪያ ሁሉ በስብከታችሁ አትድከሙ። ስብከታችሁ፣ ትምህርታችሁ፣ ውግዘታችሁ ይቀጥል። ሰላም ከሌለ መኖርም መቅበርም አይቻልም፣ የለም። በጦርነት ውስጥ የሚሆነውን አይተናል። ምድር ከበቂ በላይ ተንገፍግፋለች። የጦርነትና የክፉ ነገሮችን መርዶ መስማት ይብቃ። አሁን በኢራን የኒውክሌር ጦር መሳሪያ ጉዳይ እልህ ገብተው ወደ ግዙፍ ጦርነት ያመሩት አሜሪካ፣ ኢዝራኤልና ኢራን ያመጡት መዘዝ እንዲህ ባጭሩ ወይ ቶሎ ተመዞ የሚበጠስ አልያም ተነቅሎ የሚያርፍ አልሆነም። ጉዳዩ የማታ ቆሻሻ ከመንካቱ የማነካካቱን አልያም ብዙዎችን ይዞ መጥፋቱ እየታየ ነው። ኢራንን ከኒውክሌር ጦር መሳሪያና ከዩራኒየም ማብላላት ሥራዋን እናስቆማታለን በሚል አንዴ በዲፕሎማሲው አሁን ደግሞ በጦርነቱ የገቡት አሜሪካና ኢዝራኤል ያችን አገር ይብሱን አስቆጥተው ከታማሁ አይቀር ይለይላችሁ ወደሚል ጽንፍ አድርሰዋታል። ሁለት ጥፊ ሲያርፍብኝ አንድ ማሳረፊያ አይቀር የሚሉትን ያስታውሷል። ኢራን 10ኛ ቀኑን በያዘባት ጦርነት በከፍተኛ ደረጃ የበቀል አጸፋዋም ከፍቷል። የዚያ የባሕረ ሰላጤው ቀጠና ሀገራትና የመካከለኛው ምስራቅ ቀጠና ሀገራት ቢናገሩት ይሻላል። ማን ያርዳ የቀበረ ማን ይናገር የነበረ ነውና ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ጆርዳኖስ፣ የተባበሩት አረብ ኤምሬት፣ ኩዌት እነዚህ ሀገራት የኃይል መሠረተ ልማታቸው እንዳይሆን ሆኖ ተመቷልም ተዘግቷልም። የነዳጅ ዘይት ሀብት ተዘጋ ማለት ደግሞ ዓለም የመተንፈሻውም የመጉረሻውም ሁሉም ነገር ተዘጋ የማለትን ያህል ነው። ታነቀ። እህስ ለዚህ ጦርነት ማብቂያው ምንድነው? መፍትሄው? አሁን ጦርነቱ መፍትሄ ሊያመጣ ይችል ይሆን? ጊዜን እንጠብቃለን። የኢራን ብርቱና የቅርብ አጋርና አባሯ ሀገር የሚባሉት ቻይናና ሩሲያ እስካሁን ሁሉንም በዝምታ መመልከታቸው ምን ጉድ ነው እየተባለ ሲብጠለጠሉ፣ አሁን የተሰማው ዜና ግን የአሜሪካና የእስራኤልን ደም የሚያፈላ ሆኗል ነው የሚባለው። ሩሲያ ከኢራን ጋር የደህንነት መረጃ ልውውጥ አድርጋለች። ያውም ተህራን የአሜሪካን የጦር መርከቦችና የጦር አውሮፕላኖች እንዲሁም ሌሎች የአሜሪካን ንብረቶች ታወድም ዘንድ በተለይም በመካከለኛው ምስራቅ ቀጠናና በባሕረ ሰላጤው ቀጠና ሀገራት የበረታ ጥቃት ስስ ብልቶችን እየመረጠች ታጋይ ዘንድ የሩሲያን ጥበብ ተጠቅማለች ሲል ፍራንስ 24 ከአሜሪካ የደህንነት መስሪያ ቤት ጋር ግንኙነት ያላቸውን 2 ባለሥልጣናት ዋቢ አድርጎ አውጥቶታል። ይሄ መረጃ የወጣው ደግሞ አሜሪካና እስራኤል በኢራን ላይ ጥቃት ካወጁ ከ1 ሳምንትና ከ2 ቀን በኋላ መሆኑ ነው። የአሜሪካ የደህንነት ተቋማት ታዲያ ያንን መረጃ አግኝተናል ሲሉ የአሜሪካን መንግሥት አስጠንቅቀዋል። ሩሲያ ኢራንን እንዴት አድርጋ መጓዝ እንዳለባት መምራቷን አስረግጠው ተናግረዋልም ነው የተባለው። ሞስኮው በዚያ ጦርነት መሳተፏን የሚያረጋግጥ የመጀመሪያ መረጃ ሆኖ ምን የተመዘገበው። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በበኩላቸው ሩሲያ በኢራን ጦርነት እጇ እንዳለበት ሲጠየቁም እስካሁን ከኢራን የዚያን መሰል ጥያቄ አልቀረበልንም ነው ያሉት። የለበጣ መሰል ፈገግታቸውን እያሳዩ ፔስኮቭ አሉ ቃል በቃል there has been no such request from Tehran። አክለውም አሉ ፔስኮቭ በኢራን ወገን ሆነን እየተወያየንበት ነው፣ ከኢራን መሪዎች ጋር ያለውን ውይይት እንገፋበታለን ሲሉ አብራርተዋል። ሞስኮው በኢራን ላይ ጦርነቱ ከታወጀበት ጊዜ አንስቶ የሰጠችው ምንም አይነት የወታደራዊ ድጋፍ የለምን ሲባሉም ፔስኮቭ ምንም አይነት አስተያየት ከመስጠት ነው የተቆጠቡት። ከነገሩ ጾም ይደሩ ይሉትን ያስታውሷል። ሩሲያ ከ4 ዓመታት በላይ በዘለቀው ጦርነቷ የዩክሬን ጦርነቷ የኢራንን ሚሳይሎችና
የሰው አልባ የጦር አውሮፕላኖች እነርሱ ድሮን ሲሉትን መጠቀሟ ይነገራል። ሌላው ቀርቶ የኢራን ድሮኖች በሩሲያ ምድር ይመረቱ ዘንድም ኢራን ከዚያም የዘለለ ድጋፍ ማድረጓን የባይደን አስተዳደር አረጋግጧል። ኢራንና ሩሲያ በዚህ ደረጃ ጥብቅ ወታደራዊ ግንኙነትና ጥብቅ የሚባል ምስጢር ካላቸው ዛሬ የደህንነትና የመረጃ ልውውጥ አድርገዋል ቢባል ምን አዲስ ነገር አለው? እንቀጥል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከእንግሊዝ ምንም አይነት ድጋፍ እንደማይፈልጉ መግለጣቸውን እንግሊዝን ክፉኛ ከመታዘብም አልፈው በነገር የወረፏት እንዲህ ሲሉ ነው። ስታርመር is seeking to join war after we have won ያሏቸው የድል አጥቢያ አርበኛ የእንግሊዙ ጠቅላይ ሚኒስትር 2 የጦር አውሮፕላን ጫይ መርከቦችን አስጠጋለሁ፣ ነገር ግን በጦርነቱ አልሳተፍም፣ ኢራንን በመደብደቡ ስሌት አልገባም። ምን ማለት ነው? የአሜሪካው ፕሬዚደንት ዶናልድ ትራምፕ አሉ that is okay prime minister starmer we don't need them any longer but we will remember ይህንን ቀን አንረሳውም፣ ምንጊዜም በታሪካችን ሲታወስ ስናስታውሰው እንኖራለን። የክፉ ቀን ጓዴ ሲሉ እንግሊዝና አሜሪካን የአንድ ሳንቲም 2 ገጽታ የሚያደርጓቸው ብዙዎች ናቸው። ኧረ እንደውም እንግሊዝ አሜሪካና እስራኤል አንድ ናቸው። አሜሪካና እንግሊዝ ተለያይቶ አይተነፍሱም ሲባሉ እንደነበር አይዘነጋም። እንግሊዝ 2 የጦር አውሮፕላን ጫይ መርከቦቿን ማስጠጋቷ ይታወሳል። ግን ደግሞ በትራምፕ እይታ የእንግሊዝ ግብር ከ2 ያጣ ሆኖ ነው የተመነዘረው። we don't need people that join wars after we have already won ጦርነቱን እኮ አሸንፈናል ነው ያሉት ትራምፕ። አሁን ጦርነቱን አሸንፈው ይሆን ትራምፕ እንዳሉት በኢራን ያለውን? ከኢራን የሚወጣው መረጃ ሌላ ነው። እየታየ ያለው የኢራን ያጻፋ ምላሽ በፍጹም የተለየ ነው። ኢራን ተሸንፋ እጇን ሰጥታለች ሲባል አልሰማንም። ታዲያ ትራምፕ ስታርመርን በንዴት አትግባብን፣ አሜሪካና እስራኤል ሁለቱ ይበቃሉ፣ ከዚህ በኋላ ምን እኛ ያሸነፍነውን ጦርነት ምን ልታደርግ ትቀላቀላለህ? አንፈልግህም ነው ያሏቸው። ትራምፕ በምን እርግጠኛ ሆኑ? ትራምፕ በኢራን የገቡበትን ጦርነት በአሸናፊነት ተወጥተነዋል ይላሉ። ኢራን በበኩሏ መች ገና ወደ ጦርነቱ ገባንና ስትል ሙሉ ልቧን ታሳያለች። እስራኤል በትናንትናው የቴህራን ጥቃቷ 3 የኢራንን የነዳጅ ማጣሪያ ስፍራዎች መምታቷና በእሳት ማጋየቷ ተነግሯል። ትራምፕ የእንግሊዙን ጠቅላይ ሚኒስትር የእሱ ሥራ እንዳማህጥራው እንዳይበላ ግፋውን ነው ሲሉ አለያም ሂዳ ትበላው እንዲሄዳ አድርገውን ነው በሚል በነገር አሽሙራ አጥረግርገዋቸዋል። ስታርመር ለመሆኑ ዛሬ ነበር እንዴ መርከቦቹን የሚልክልን አሉ ትራምፕ። ዛሬ እኮ ጦርነቱ ወደ መጠናቀቁ ደርሷል አሉና ትራምፕ it is not the right time it would have been nice to have them 2 weeks ago ከ2 ሳምንት በፊት ምን ሲያደርግ ነበር? ለምን ከ2 ሳምንት በፊት አይልክልንም ነበር? ጦርነቱ ከተጀመረ 2ኛ ሳምንቱን ይዟል። ዛሬ የሚልክልን ለምንድን ነው? ምን ማለት ነው ትርጉሙ? ለሱ ይቅር ነው ያሉት ትራምፕ። የእንግሊዝና የአሜሪካ መሪዎች በአሽሙርና በነገር ስላቅ ክፉኛ እየተጋረፉ ነው። ሰው መሳይ በሸንጎ ይሉትን ያስታውሷል። የእንግሊዝ ባለሥልጣናት በተለይም የተቃዋሚ ፓርቲ አካላቱ ምን ማለት ነው ሲሉ ስታርመርን ያሟቸዋል። ስታርመር ወደደም ጠላም እኮ ይላሉ የተቃዋሚ ፓርቲው አካላት። በኢራን ጦርነት የለሁበትም ሊል አይችልም ይሏቸዋል። መከራው ላይ ለቅሽ ዓለሙ ያምልጥሽ ይላሉ ኢትዮጵያኑ አበው። አልያም ከመረቁ አውጡልኝ ከስጋው ጦመኛ ነኝ ይሉትን መሆኑ ነው። ኢራንን በቆጵሮስ የሚገኘውን የእንግሊዝ የጦር ሰፈር በድሮን መምታቷን ያስታውሷል። ትራምፕ አሉ ለጋዜጠኞች በሰጡት ማብራሪያ ሳር ኬር ስታርመር ኢዝ ኖ ዊንስተን ቸርችል። ትናንት በወጣ የፖለቲኮ መረጃ አሜሪካና እስራኤል በኢራን ላይ ጥቃታቸውን መቀጠላቸውንና ያለማቆማቸውን የተመለከተችው ሩሲያ ለኢራን ድጋፏን እንደምትሰጥ አስታውቃለች። ሩሲያ ኮንፈርምስ ሰፖርት ፎር ኢራን as United States Israel war continues in Middle East። ይህንን መረጃ ያወጡት ደግሞ ለመጀመሪያ ጊዜ በእንግሊዝ የሩሲያው አምባሳደር አንድሪ ኬሊን ናቸው። ይሄ ደግሞ ይላል ዘገባው በዝርዝር ሀተታው ሲቀጥል ዳይሬክት ባኪንግ ባይ ዋን ኦፍ ዋሽንግተንስ ሜን ኒክለር ራይቫልስ የሶስተኛው የዓለም ጦርነት ወይም የኒክለር አርማጌዶን አሊያም የኒክለር ጦርነት ይጀመራል ወይም ተጀመረ ብሎ ለማለት ከሶስቱ የምድሪቱ ልዕለ ኃያላን አሜሪካ፣ ቻይናና ሩሲያ ሁለቱ በአንድ የጦር ግንባር ፊት ለፊት መጋጨት ወይም መዋጋት አለባቸው። ያን ጊዜ ፊሽካው ተነፋ ማለት ነው። የሶስተኛ ዓለም ጦርነት ነው ስንል በተደጋጋሚ በዓለም አቀፉ ትንታኔ ዘገባና በዚሁ በዓለም አቀፋዊ የወቅታዊ ዝግጅታችን ጥልቅ ዳሰሳ አድርጌያለሁ። አሁን የተነገረው ነገር የዚህኑ ፍንጭ የሚያሳይ ነው።
direct backing by one of Washington's main nuclear rivals. ከሦስቱ ልዕለ ኃያላን ዛሬ የሩሲያ በዚያ በኢራን ጦርነት የመግባቷ ነገር የማይቀር መሆኑን ፍንጭ አሳይቷል። ከዚህ ቀደም በሩሲያ የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ ምን ብለው ነበር? በቅርብ ቀናት ባለፈው ሳምንት አሜሪካ ጦርነቱን በኢራን የምትቀጥል ከሆነ የሶስተኛ ዓለም ጦርነት ያለ ጥርጥር መጀመሩ ነው ሲሉ በጥብቅ አስጠንቅቀዋል። ከፑቲን ጋር ከተወያዩ በኋላ አፍላፍ ገጥመው ከዚያም ቀደም ሜድቬዴቭ ሩሲያ ለኢራን የኒውክሌር ጦር መሳሪያዋን ትሰጣታለች ሲሉ የአሜሪካውን ፕሬዚደንት ዶናልድ ትራምፕን ክፉኛ በንዴት ማጦዛቸው የተገለጠበት ወይም የሰራንበት የተሰማበት ዜና አይዘነጋም። ይሄ ደግሞ አንጀትህ ከወጣ ደንግጥን በሆነው የኬሊን የስካይ ኒውስ ማብራሪያ ሩሲያ is not neutral in the conflict ነው ያሉት። ሩሲያ ገለልተኛ አይደለችም፣ ከኢራን ጋር ወገንተኛ ነች ማለት ነው። ለነገሩማ እኮ የቀድሞው የሩሲያው ፕሬዚደንትና ጠቅላይ ሚኒስትር የነበሩት ዛሬም በሀገሪቱ የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ በቅርቡ በሰጡት ማብራሪያ ከላይ እንደገለጥኩት አሜሪካ በጦርነቱ ቀጥላለሁ ከ4 እስከ 5 ሳምንታት ሊወስድ ይችላል ባለችው፣ ሌሎች ደግሞ የለም ጦርነቱ የጊዜ ገደብ አይመክተውም፣ የለውም ይሄ ጦርነት ለረጅም ጊዜ ሊቀጥል ይችላል ሲሉ የተነበዩለትን ያ የሚሆን ከሆነ የሶስተኛ ዓለም ጦርነት ያለ ጥርጥር ይጀመራል ማለታቸውን ከላይ ገልጫለሁ። The third world war begin undoubtedly ማለታቸው አይዘነጋም ሜድቬዴቭ። ከዚያም ቀደም ቢሆን ሜድቬዴቭ ለኢራን ቀደም ሲል እንደተናገርኩት የኒውክሌር ጦር መሳሪያችንን እንሰጣታለን ማለታቸው ይታወሳል። ሳይደግስ አይጣላም ይለዋል ኢትዮጵያውያኑ። ይሄ ከሆነ ደግሞ ለአሜሪካና ለፕሬዚደንቷ ዶናልድ ትራምፕ አስከፊው ቀንም ታሪክም አንድ ጋር ይገጥምባቸዋል። The dangers for the United States of America and Trump multiply. ትራምፕ በኢራን የቬኔዙዌላን ስሌት ቀምረው ልክ እንደ ጥር 3ቱ በአስደናቂ ብቃት እወጣዋለሁ ብለው ያቀዱት የኢራን ጉዳይ ሲያጋልጥ ይቆምጣልን አድርጓቸዋል ይሏቸዋል። ታቾቹና የነገር ሰንጣቂዎቹ ናቸው እንዲሚሉት። በጆንስ ሆፕኪንስ የዓለም አቀፍ ጥናትና ምርምር ዋናዋ ሰው ላውራ ብሉሜንፊልድ ዋሽንግተን ውስጥ ተቀምጠው ሴትዮዋ የቀኝ አይናቸውን ሰበርና ሸውረር አድርገው Trump is risking the global economy, regional stability, and his own Republican Party performance in the United States of America midterm elections. አወቅሽ ቢሏት መጽሐፍ አጠበችን ያስታውሷል። የዛሬና ያርገውና ትራምፕ ያኔ በባይደን እየተሳለቁ በሁለተኛው የምርጫ ዘመን አሸንፈው ቤተ መንግሥት ሲገቡ ከተናገሯቸው አስተዛዛቢ የተባሉ ንግግሮቻቸው መካከል በነገር ሰንጣቂዎቹ ዘንድ እየተደጋገመ የሚያሳኝካቸው ይሄ አባባላቸው ነው። To keep the United States of America out of stupid military interventions. ደካማ ከሆነ አቋምና አመለካከት ከወታደራዊ ጣልቃ ገብነት ማስወጣት፣ ማግለል፣ ይሄንን ሲሉ ነበር ትራምፕ። ታዲያ ዛሬ የወታደራዊ ጣልቃ ገብነቱን በፊት አውራሪነት ከግንባር የሚታይበት ማን ነው ሲባል ጥያቄው በጥያቄነቱ ይደር። ትራምፕ በኢራን የጣሉባትን የኒውክሌር ጦር መሳሪያና የባለስቲክ ሚሳይል ለማውደም ከቶም ዩራኒየም እንዳታብላላ ለማድረግ ያሉት ሁሉም ነገር መስመሩን ስቶ የባህረ ሰላጤውን ሀገራት ባላሰቡትና ባልጠበቁት መንገድ ነድተዋቸዋል። የአሜሪካን የምጣኔ ሀብትም እያዳሸቁና የጦር ኃይሏን አባላት ሕይወትም እየቀማው ከቀጠለ የሪፐብሊካን ፓርቲው ተአማኒነቱን ብቻ ሳይሆን ተስፋው መጨለሙን ከወዲሁ የሚያሳዩት ስፍር ቁጥር የላቸውም። ትራምፕ በኢራን የገቡበት ጦርነት ውሳኔው ለራሳቸው ያጎደለባቸው ሆኗል ሲሉ የሚተቿቸውን አብዝቶባቸዋል። የጎዶሎን ቀን ሚዳቋማት ዘለይሉትን ያስታውሳል። በሪፐብሊካን ፓርቲ የስልት ነዳፊው ብሪያን ዳርሊንግ ይላሉ የአሜሪካ ሕዝብ በኢራቅና በአፍጋኒስታን የተሠራው ስህተት ዳግም በኢራን ይከሰት ዘንድ አይፈልጉም። ቃል በቃልም the American people are not interested in repeating the mistakes of Iraq and Afghanistan። ይሄ ሁሉ ትችት በትራምፕ ላይ መሆኑን ላስተዋለው አህያ መታሰሪያዋን በጠሰች ቢለው ለራሷ አሳጠረች አለውን አለያማ ፈርጥ ብላ ሄዳ ሳብጣ መጣችን ያሳዩበታል። እስካሁን ከ1330 በላይ ዜጎቿ በአሜሪካና በእስራኤል የጣምራ ጦርነት የተገደሉባት ኢራን ሰራ አካላቷ እሳትና መርዝ ሆኗል ይሏታል። ከቶም የማትዝልና እያደር የምትጠነክር ኢራን በአሜሪካ በቀል የባህረ ሰላጤውን ቀጠና ሀገራቱን ሳውዲ አረቢያ፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬት፣ ኳታርና ሌሎች ሀገራትን በተደጋጋሚ አበሳቸውን ማስቆጠሯ ይነገራል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሳቸውን ፒስ ፕሬዚደንት ወይም የሰላም ፕሬዚደንት ብለው ቢያሞካሹም ግን ከላቲን አሜሪካ እስከ አፍሪካና ኢራን ድረስ የቦምባቸው ናዳ ያልወረደበት ምድር የለም በሚል ይጠለጠላሉ።
በአፍሪካ ትራምፕ በናይጄሪያም ገብተው የቦምብ ናዳቸውን አውርደዋል ይሏቸዋል። በላቲን አሜሪካም የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው ሰንቀው ወስደዋቸዋል። ዛሬ ደግሞ በኢራን 10ኛ ቀኑን በያዘው ጦርነት ከባድ ደረጃ ውስጥ ገብተዋል ይሏቸዋል። በአሜሪካ በእስራኤልና በኢራን ጦርነቱ ከተጀመረ ዛሬ 10ኛ ቀኑን ይዟል ብለናል። በመጀመሪያው ቀን ጀምሮ ኢራን ከ37 ዓመት በላይ የመሩና ያሻገሯትን አያቶላ አሊ ሰይድ ካሚኔን አጥታለች። ከዚያም ውጪ ዕድሜያቸው ከ7 እስከ 12 የሆናቸው የኢራን ተማሪዎች ታዳጊ ሕፃናቶቹ ተገድለዋል። ምንም እንኳን የአሜሪካው ፕሬዚደንት ዶናልድ ትራምፕ እኛ የለንበትም እኛ ያንን አላደረግንም ቢሉም ዛሬ ላይ ይላሉ ታዛቢዎቹ ደግሞ የአንዱ ቤት ሲቃጠል ለአንዱ ዓለሙ ነው ይላሉ ኢትዮጵያኑ። ዛሬ ላይ ይላሉ ታዛቢዎቹ ጦርነት ግድ የላችሁም ንግድ ሆኗል። በሰው ደም፣ በሰው ሕይወት፣ በሰው አካል። ዛሬ ግን ጦርነት ንግድ ሆኗል ይላሉ። የጦር መሳሪያና ጥይት ይቸበቸብበታል። የኃያልነት ማስታወቂያ ይራገብበታል። ሌላም እስከ ሌሎችን ሀገራት መሬት ጠቅልሎ እስከ መያዝ ትልቅ በር የሚከፈትበት የሀብት ማጋበሻ የተለየ ስሌት ሆኗል ጦርነት። ምን ነው ባይበላ ጥንቅር ቢል የኃያልነቱ ስያሜና ግንባር ቀደም ተብሎ መፈራቱ እልም ቢል ቢቀርስ ሰውን ያህል ክቡር ሕይወት ቀጥፎ የሕፃናት ደም ፈሶ ሕይወታቸው ተቀጥፎ ንብረት ወድሞ ስንት ንጹሐን አቅመ ደካሞች አልቀው ስሌቱን መተው ነው። ኢራን በአሜሪካና በእስራኤል እንደሚነገረው ዜና ሳይሆን የመዳከሟና የመዘረሯ ነገር ሳይሆን የሚወጣው መረጃ ከኢራን ይኸው ዛሬ መንፈሳዊ መሪዋን ሰይማለች። የቀድሞውን የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይን ልጅ ሞጅታባ ካሚኔይን መንፈሳዊ መሪዋ አድርጋ ለሁለተኛ ጊዜ መምረጧ ተነግሯል። አሜሪካ በበኩሏ ስትራይክስ ኦን ኢራን ኦንሊ ጃስት ደ ቢጊኒንግ ይህንን ያሉት የአሜሪካው የጦር ሚኒስትር ፔት ሄግሴት ናቸው። የእርሳቸው ድምፅ የእሳቸው ቃል ነው። ይሄ ጫፉ ነው፣ ስሩ ገና መቼ እዩልቱን መሆኑ ነው። 10 ቀን የዚህ ያህል ውርጅብኝ የወረደባት ኢራን ይሄ ገና መጀመሪያው ነው ተብሎባታል ከአሜሪካ የጦር መሪ። ኢራን በበኩሏ ሐዘኗን ዋጥ አድርጋ አዲስ የመንፈሳዊ መሪ መሰየሟን አስታውቃለች። ሞጅታባ ካሚኔይን ኔምድ ኢራንስ ኒው ሱፕሪም ሊደር። ኢራን ዛሬ የአዲሱን መንፈሳዊ መሪዋን ሲመት በይፋ ለዓለም አስታውቃለች። የቀድሞው የ86 ዓመቱ የሀገሪቱ መንፈሳዊ መሪ የነበሩት አያቶላ አሊ ሰይድ ካሚኔይ ልጅ ናቸው። ሞጅታባ ለካሚኔይ ሁለተኛ ልጅ ሲሆኑ ይህ ስያሜም ከዛሬ ጀምሮ መጠሪያቸው ሆኗል ነው የተባለው። አዲሱ መንፈሳዊ መሪ ለኢራን የተሰየሙት አያቶላ ሰይድ ሞጅታባ ሁሴይኒ ካሚኔይ ይሄ ስያሜ ተሰጥቷቸዋል። ሞጅታባ እንደ አውሮፓኑ አቆጣጠር በ1969 ነው የተወለዱት። ከዚያ ጊዜ ጀምሮ በኢራን አብዮታዊ ዘብ ኃይል ውስጥም ራሳቸውን አባል አድርገው አስገብተው ተዋግተዋል። የሁለተኛ ደረጃ ትምህርታቸውን በ1987 ማጠናቀቃቸውም ነው የተገለጠው። ታዲያ ሞጅታባ የጦርነቱስ ልምድ አላቸው ወይ የሚል ጥያቄ ሲነሳ አዎ፣ በኢራንና በኢራቅ መካከል ለረዥም ዓመታት የተካሄደው ጦርነት እርሳቸውም ተካፍለውበታል። አያቶላው በኢራን ወይም በዚያች ሀገር የሥልጣን እርከን መሠረት የጦርነት ቢሉ የሰላም የሁሉንም የውሳኔ ማሰሪያ የሚያደርጉት የሚያስሩት እሳቸው ናቸው። ይህ ሥልጣን ያላቸው ኢራን ይህንን አድርጋም ከሩሲያ ጋር የወታደራዊ ትብብር እንዳላት ስትገልጥ፣ ሩሲያ በበኩሉ አሜሪካና እስራኤል በኢራን ላይ የያዙት ጦርነት በእነርሱ አሸናፊነት እንዳይጠናቀቅ ለማድረግ መቆሟን አስታውቃለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው ይህንን ፍርጥ አድርገው የተናገሩት። አያሸንፏትም። የአሜሪካ የእስራኤልና የኢራን ጦርነት 10ኛ ቀኑን በያዘበት በዚህ ወቅት የነዳጅ ዘይት ዋጋ በበርሜል $100 በላይ ገብቷል። እሱም ቢሆን ያላቸው ይገዙት ይደፍሩት ይሆናል እንጂ የሌላቸውማ ያለው በገንዘቡ ደሃ ባይኑ በላሽ ይሉትን ሆነው ያርፋሉ። የለም ምኞት ደግሞ ገንዘብ አይሆንም። ምኞት አይጨበጥም። ጦርነቱ በዚሁ እየሰፋና እየተጠናከረ ከሄደ ደግሞ የነዳጅ ዘይትና የጋዝ አምራቾቹና ላኪዎቹ ሀገራት በኢራን የሰዓት አበላ መገረፋቸው አይቆምም። የነዳጅ ዘይት ምርት በባህር በየብስ ቢሉ በአየር የማይታሰብ መሆኑን ልብ ይሏል። የአሜሪካና የእስራኤልን በኢራን ላይ የተጠናከረ ጥቃትና የኢራንን በባህረ ሰላጤው ሀገራት ላይ የበቀል አጻፋ መውሰድ የሚያነሱና የሚጥሉት ተቾቹና ወታደራዊና የፖለቲካው ዘርፍ ታዛቢዎች ጉዳዩ እንዲህ በዋዛ የሚያበቃ አይደለም። ኢራን እንዲህ የሚላቀቋት ሀገር አይደለችም። ቀድሞ ነገር ጎዳናት አደከምናት እንኳን ቢሉ ኢራን እጇን ሰጥታ የምትንበረከክ ሀገር አይደለችም። የእነርሱም የምጣኔ ሀብት ቢሆን ክፉኛ መዳሸቁና መላሸቁን
ከወዲሁ ቢያውቁት ይበጅ ነበር። ዛሬም ቢሆን ቀኑ አልረፈደም አልመሸም። ቢመለሱ አሜሪካና እስራኤል ኢራንም ተለሳልሰው ወደ ዲፕሎማሲ ቢመለሱ ጥሩ ነበር። ለዚህ ደግሞ ቻይናን ያለው ስትል ድምጿን አሰምታለች። እንዳ ማህጥራው እንዳይበላ ግፋው ይላሉ። ኢራን በበኩሏ የአብዮታዊ ዘብ ኃይሏ ግዙፍ የተባለ የሚሳይል አበላውን በእስራኤል ላይ ማዝነቡን ትናንት አስታውቃለች። ኢራን ታርጌትስ ኢዝራኤል አን ዩናይትድ ስቴትስ ኦፍ አሜሪካ ቤዝስ ዊዝ አልትራ ሄቪ ሚሳይል ባሬጅ። የኢራን አብዮታዊ ዘብ ኃይል በእስራኤል የቴልአቪቭና የቤርሼባ ከተሞችና እንዲሁም በዮርዳኖስም የአልአዝራቅን የአየር ማዘዣ ሰፈር ኢራን በአዲሱ ዘመን ትውልድ በሰየመቻቸው ሚሳይሎቿ አበሳቸውን ማስቆጠሯን የገለጠው። ይህንን ያወጣው ደግሞ የስታር ዘገባ ነው። የኢራን አብዮታዊ ዘብ ኃይል በጥቃቱ ዙሪያ በሰጠው ተጨማሪ ማብራሪያም የአሜሪካ ወራሪ ኃይል ሰፊና ትልቁን የአየር ማዘዣ ያደረገችውን በዮርዳኖስ ያለው የአልአዝራቅን የአየር ኃይል ማዘዣ ብዙ ጊዜ ክፉኛ ተደብድቧል ነው ያለው። እንዲሁም ይላል IRGC ወይም የኢራን አብዮታዊ ዘብ ኃይል በሰፊው ማብራሪያው ሲቀጥል በቴልአቪቭና በቤርሼባ ያሉ ኢላማዎች በካሊበር ሚሳይሎች ክፉኛ ወድመዋል ነው ያለው። ሮስቶሪ ይላል በበኩሉ ባወጣው መረጃው how the Iran war is becoming very dangerous indeed። በኢራን ላይ ጦርነት ያወጁት የአሜሪካ ሹማምንት በተለይም ፕሬዚደንቱ ዶናልድ ትራምፕ ጦርነቱ ከ4 እስከ 5 ሳምንት ሊቀጥል ይችላል ያሉት ነገር እንደነርሱ ሳይሆን አሁን ባለው ይዘቱ የተወሰነ ጊዜ አይኖረው፣ በጣም ይራዘማልም ነው የሚባለው። when Tel Aviv decides Washington fights። እስራኤል ተወስናለች፣ ስልት ትነድፋለች፣ አሜሪካኖቹ ጦርነት ይጀምራሉ። ጦርነቱ በዋናነት የእስራኤል ጥንስስ ነው የሚሉት ብዙዎች ናቸው። አሜሪካኖቹ ቀድሞ በእስራኤል የተሰላውን የኢራቅ ጦርነት ያስከፈላቸውን ዋጋ ያስታውሱታል፣ ይዘገንናቸዋል። the nation ይላል በዛሬ ዘገባው ኢምፔሪያል ወርስ እስራኤል በቴህራን ላይ ባሻት መጠን መደብደብ ይዛለች። ኢምፔሪያል ወር ይሄ እኮ ፍትህ የሌለው ጦርነት ነው ይላሉ ብዙዎቹ። ስለምን? በተጀመረው የዲፕሎማሲ ጥረት በዲፕሎማሲያዊ መንገድ የኢራንን ዩራኒየም ማብላላትና የኢራንን የኒውክሌር ጦር መሳሪያ ጉዳይ እንዲሁም የባለስቲክ ሚሳይሎች ጉዳይ ስለምን መፍታት አልተቻለም? ጦርነት የመሻት አይደለም ወይ ሲሉ የሚያሳዩትም ብዙዎች ናቸው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን አሉ አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ እንዲህ ነው ያሉት፣ ኢንተርናሽናል ሎ ኤፌክቲቭሊ ዴድ። ብዙዎች ከዚህም ቀደም ብዙዎች የመንግስታቱ ድርጅት የወረቀት ላይ ነብር ነው ወይም ያህያ ባል ከጅባ ያስጥልን ነው። እየታለ ድምፁ? በርግጥም እየታለ የመንግስታቱ ድርጅት? ምን ውግዘት፣ ምን የውሳኔ አቋም አስተላለፈ? ጦርነቱ ይቁም ብሎ ማዘዝና ማስቆም አልቻለም ወይ አሜሪካና እስራኤልን? ይህን የሚጠይቁት ብዙዎች ናቸው። የሆነው እየሆነ ግን ይታያል። አሜሪካ ከእስራኤል ጋር አብራ ጦርነት በኢራን ላይ ካወጀችበት ጊዜ ወዲህ አሁን ደግሞ ከደቡብ ኮሪያ ጋር ግዙፍ የተባለ የጦር ልምምድ መጀመራቸው ተነግሯል። ያ የጦር ልምምድ ደግሞ ፍሪደም ሺልድ በሚል መጠሪያ ነው የሚጠራው። አሜሪካና ደቡብ ኮሪያ በጀመሩት ግዙፍ የጦር ልምምድ ከ18,000 በላይ የደቡብ ኮሪያ ወታደሮች ከአሜሪካ ኃይሎች ጋር መሳ ለመሳ ሆነው መሳተፋቸውን የተገለጠው። ይህንን ጉዳይ የምትመለከተዋ ሰሜን ኮሪያ ደግሞ አጎንብሶ በላን ተኝተህ ቀላውጠው። አሜሪካ በኩል የሚሳተፉት የዚያ የጦር ልምምድ የወታደሮቹ ቁጥር አልተገለጠም። አሜሪካ በዚህ ወገን በመካከለኛው ምስራቅ በግዙፍ ጦርነት ውስጥ ገብታለች። ከሰሜን ኮሪያ ታዲያ ይሄ የሁለቱ ሀገራት የጦር ልምምድ ለወትሮም በክፉ ነበረና የሚሰላው የአጸፋ በቀል ምላሽ እንደሚጠብቀው ከወዲሁ እየተነገረ ነው። ሰሜን ኮሪያ ወታደሮቿን ለሩሲያ መላኳና ከሩሲያውም ከቻይናም ጋር የተጠናከረ ወታደራዊ ትብብር ውል መፈራረሟ በአሜሪካ ዘንድ በቀል ዓይን ነው የሚያሳያት። አሁን አሜሪካ በኢራን የያዘችውን ጦርነት በስኬት አጠናቃ ትንፋሿን ከሰበሰበች የኢራንን የኒውክሌር ጦር መሳሪያ የምታመክን ከሆነ በቀጣይ የውሎና ዳሯ ነገር በሰሜን ኮሪያ የኒውክሌር ጦር መሳሪያ ላይ የመሆኑን ነገር የሚያሳዩት ብዙዎች ናቸው። ራሷን ፒዮንግያንግም ተገንዝበዋለችና ሳይቀርብ በሩቁ ሳይቃጠል በቅጠል ስትል የጦር መሳሪያዋን አይነት በአይነት እየሰራች የጎሪጥ ሳይሆን አሜሪካን መምጫዋን አፍጥጣ እየጠበቀች ነው የሚባለው። ዓለም እዚህ ውስጥ ናት። መግቢያዬ ላይ እንዳልኩት ስለ ሰላም የሚጮህ አንድ የዘመን ሐዋርያ አልሰማንም፣ አላየንም። ሰላም ከሌለ የሰው ልጅ ፍጥረታት በሙሉ ምንድናቸው? ቆመው ሞትን፣ ሞተው ሞትን ነው የሚኖሩት። ለመሞት ከመኖር ለመኖር መሞት ይላሉ አበው። መልካም ሥራን እየሰሩ መልካሙን ሁሉ ነገር እያበረከቱ ስም አይቀበርም ይሏል መለስ አድርገው።
ስለ ሰላም መጮህ፣ ስለ ሰላም መቆም፣ ስለ ሰላም መዘመር ከምድሪቱ ገጽ ስለምን ታጣ? አንድ የሰላም መልእክተኛ ሐዋርያስ ድምፁን አሰምቶ የሚለፍፍ ስለምን ታጣ? ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።